दिल लेके दर्द दिल दे गए। ብዙዎቻችን በህንድ የቦሊውድ ፊልም እናውቀዋለን። በቦሊውድ ከ70 በላይ በሆኑ ፊልሞች ላይ ለመተወንም ችሏል። ከሶስቱ የህንድ ካህኖች አንዱ ሲሆን ቢግ ቦስ በተሰኘው የቴሌቪዥን ሾው አዘጋጅም ጭምር ነው። የቦሊውድ ባድ ቦይ ወይም ደባንግ ካህን በሚል ስም አድናቂዎቹም ይጠሩታል። እሱም በሙሉ ስሙ መጠሪያው አብዱል ረሺድ ሳሊም ሰልማን ካህን ይባላል። ታዲያ ለዛሬ ሰልማን ካህንና የብራስሌቱ ሚስጥር ልነግራችሁ ወደናል። አብራችሁን ቆዩም። और मेरे फादर के हाथ में ये बहुत अच्छा लगता है। एक दिन मेरे फादर सो रहे थे, मैंने मेरे अपने फादर के हाथ से यूँ निकाल लिया, इसका जेरोक्स बना लिया। ሰልማን ካህን እንደ አውሮፓውያን አቆጣጠር በታህሳስ 27 ቀን 1965 በህንድ ኢንዶር ግዛት ውስጥ ተወለደ። ሰልማን የታዋቂው የፊልም ስክሪፕት ጸሐፊ ሳሊም ካህን ልጅ ሲሆን የሰልማን አባት እንደ ሾላይ፣ ዲዋር እና ዶን የመሳሰሉት ተወዳጅ ፊልሞችን የጻፉ ታላቅ የፊልም ጸሐፊ ናቸው። ሰልማን ካህን የትወና ስራውን የጀመረው በ1988 ነበር። ከዛም በመቀጠል በ1989 በሜ ፕያር ኪያ ፊልም በመሪነት ተውኗል። ታዲያ ከጊዜ ጊዜ የትወና ብቃቱን ማሳየት የጀመረው ሰልማን በህንድ ሲኒማ ተወዳጅ አክተር እየሆነ መጣም። ሰልማን ካህን በሳጀን በ1991 አንዳዝ አፕና አፕና በ1994 ሐማብ ኬሄኩን በተሰኙት ፊልሞች ላይ አስደናቂ ስራውን አሳይቷል። እንዲሁም በ1994 ከረን አርጁን፣ በ1995 ካሞሺ እንዲሁም በ1998 ተወዳጁን ፊልም ኩች ኩች ወታሄን የመሳሰሉት ፊልሞች ላይ በመተወን ዝናውን ከፍ አደረገም። የቦሊውዱ ደባንግ ካህን የሚለው ስም ስንሰማ በሁላችንም አእምሮ ላይ ብቅ የሚለው ሰልማን ካህን ነው። ከሶስቱ ምርጥ አክተሮች ማለትም ሻሩክና አሚር ካህን ቀጥሎ ስሙ በከፍተኛ ሁኔታ የሚጠራ ድንቅ የቦሊውድ አክተር ነው። ሰልማን ካህን ማንኛውም ፕሮግራሞች ሲሄድ አሊያም ደግሞ በብዙ ፊልሞች እንዳየነው እጁ ላይ የሚያስራት ብራስሌት ወይም አምባር አለች። ታዲያ እቺ ብራስሌት ሚስጥሯ ምንድነው ብለው ብዙ አድናቂዎቹ ጠይቀውታል። ሰልማን ካህን ከ16 ዓመታት በላይ ብራስሌቷ እጁ ላይ ቆይታለች። እቺ እጁ ላይ ያለችው ብራስሌት ወይንም አምባር ፌሩዛ በመባልም ትጠራለች። ይህ ፌሩዛ የሚባለው የእጅ አምባር ጌጥ ወይም ተርኪዮስ ከሚባል ማዕድን የሚሰራ ጌጥ ነው። ታዲያ ሰልማን በልጅነቱ አባቱ ሳሊም ካህን እጁ ላይ የነበረችውን ብራስሌት አጥብቆ ከመፈለጉ የተነሳ ብራስሌቱ እንዲሰጠው ለአባቱ ይጠይቋል። ታዲያ አባቱም በዚያን ጊዜ ስታድግ እሰጥሃለሁ ሲል ለሰልማን ካህን ቃል ይገባለታል። ሰልማን ካደገ በኋላ የአባቱን ብራስሌት ይዞ በመሄድ የአባቱን አይነት ብራስሌት በማሰራት እጁ ላይ የሚወዳትን የአባቱን ብራስሌት ማሰር ጀመረም። ሰልማንም በአንድ ወቅት የብራስሌቱን ሚስጥር ምንድነው ሲሉም ጋዜጠኞች ይጠይቁታል። እሱም እንዲህ ሲል ምላሽ ሰጠም። ይህ ብራስሌት ለኔ መልካም እድሎችን ይዞልኝ ይመጣል፣ በስራዬ ላይም ስኬታማ ያደርገኛል ሲል አስተያየቱን ሰጥቷል። ዛሬ ላይ የሰልማን ብራስሌት ዋጋ 80,300 ሩፒ ወይም 35,000 ብር ገደማ ነው። ሰልማን ካህን በ1998 የዱር እንስሳትን በመግደሉ በአካባቢው ፖሊስ ተይዞ ነበረም። በወቅቱ ሰልማን ብላክ ባክስ እና ቺንካራ የተባሉ የዱር እንስሳትን በመግደልና ህገወጥ የጦር መሳሪያን ይዞ በመገኘቱ በ3 ክሶች ፍርድ ቤትም ቀርቧል። በመስከረም 2002 ሰልማን ባንድራ በሚገኘው አሜሪካን ኤክስፕረስ ተብሎ በሚጠራው አካባቢ ላንድ ክሩዘር መኪናውን እየነዳ በሚሄድበት ወቅት በሰዎች ላይ ጉዳት አደረሰም። በተከሰተው የመኪና አደጋ የአንድ ሰው ህይወት ማለፉን ተከትሎ በህንድ ሚዲያዎች ላይ ጉዳዩ አነጋጋሪ ዜና ነበረም። ታዲያ በፈጸማቸው የወንጀል ድርጊቶች በሰልማን የግል ህይወትና ስብዕና ላይ ከፍተኛ ተጽዕኖ አሳድሮበታል። ታዲያ ሰልማን የጠፋውን ስሙ ለማደስ በ2003 ቴሬናም በተሰኘው የፍቅር ፊልም ላይ በመተወን የተሰጠውን ገጸ ባህሪ በብቃት በመተወን ተወዳጅነቱ እየጨመረ መጣም። ቴሬናም የተሰኘው ፊልሙ በቦክስ ኦፊስም ጥሩ ደረጃን ማግኘት ችሎ ነበረም። ሌላው የኤችአይቪ ኤድስ ታካሚን ገጸ ባህሪ ወክሎ በተጫወተበት ፊርሚሌንጌ በተሰኘው ፊልም በ2004 ላይ በዓለም አቀፍ ደረጃ ለእይታ በቅቷል። ታዲያ ሰልማን በፊልሙ ላይ የተላበሰውን ገጸ ባህሪ ከዓለም ጤና ድርጅት WHO አድናቆትን ተችሮታል። እንደ አውሮፓውያን አቆጣጠር በ2007 ቢንግ ሂውመን የተሰኘ ፋውንዴሽን አቋቋመ። ይህ ለትርፍ ያልተቋቋመ የበጎ አድራጎት ድርጅት አቅመ ደካሞች እንደ ትምህርትና ጤና የመሳሰሉት
አገልግሎት እንዲያገኙም ይረዳቸዋል። ከቅርብ ጊዜ ወዲህ ሰልማን በበርካታ ፊልሞች የህንድ ቦክስ ኦፊስ ሪካርድ ለመስበር የቻለ ድንቅ ተዋናይ ነው። እንዲሁም ደባንግ በ2010፣ ሬዲ በ2011 እንዲሁም ቦዲጋርድ በተሰኙት ፊልሞች ላይ ብቃቱን አሳይቷል። የሰልማን ፊልሞች 8 ጊዜ የዓመቱ ከፍተኛ ገቢ በማስመዝገብ ሪካርድ መስበር ችሏል። ይህም እስካሁን ድረስ በቦሊውድ ታሪክ የመጀመሪያው ተዋናይ ያደርገዋል። ሰልማን በተለምዶ ትሪጀሚናል ኒውሮላጂያ ተብሎ በሚታወቀው የፊት ነርቭ በሽታ ተጠቂ መሆኑን በአንድ ወቅት ተናግሮ ነበረም። በአንድ ወቅት በሰጠው አስተያየት ላለፉት 7 ዓመታት ሲሰቃይ እንደቆየም ተናግሯል። ሰልማን በአሁኑ ጊዜ ከህመሙ ለማገገም በየወሩ የህክምና ምርመራ እንደማያደርግም ተናግሯል። ሰልማን የሲልቬስተር ስታሎን ወይም ራምቦ አድናቂ እንደሆነም ይነገርለታል። በአንድ ወቅት ከፊልም ተዋናዮቹ ሰልማን 7ኛው የዓለማችን አማላይና ቆንጆ በመባልም ተመርጧል። ሰልማን 13 ፊልሞችን በቦክስ ኦፊስ ከፍተኛ ገቢ ያስመዘገቡ ፊልሞች ባለቤትም ነው። እንደ ደባንግ፣ ሬዲ፣ ቦዲጋርድ፣ ኤክታ ታይገር፣ ኪክ፣ በጅራንጊ ባይጃንና ሱልጣንን የመሳሰሉት ፊልሞች በህንድ ቦክስ ኦፊስ ከፍተኛ ገቢ ያስመዘገቡ ሲሆን በዓለም አቀፍ ቦክስ ኦፊስም ጥሩ ገቢን አግኝቷል። ሰልማን ሰዎችን ስፖርታዊ እንቅስቃሴ እንዲያደርጉ በማድረግም ይታወቃል። ለምሳሌ ተወዳጁ አክተር አኒል ካፑርን በየቀኑ በጂምናዚየም እንዲሰራም አድርጎታል። እንዲሁም ሴፍ አሊ ካንና ሪቲክ ሮሻንን በሰልማን ካን የሰውነት ማጎልበሻ ስልጠናን ወስዷል። ሰልማን በበጎ አድራጎት ስራው የሚታወቅ ሲሆን በተለይም ለአዲስ ወጣት ተዋናዮች እድል በመስጠት ወደ ፊልሙ ዓለም እንዲገቡም በማድረግ ይታወቃል። ሰልማን በአሁኑ ጊዜ በህንድ ተወዳጅ ሙዚቀኞችን ማለትም በነ ሳጂድ ዋጂድ እና ሂሜሽ ሬሽሚያ ስራ ውስጥ ትልቅ እጅ ነበረው። እንዲሁም ካትሪና ኬፍ፣ ዘሪና ካሃን፣ ስኔሃ ኡላልና ሶናክሺ ሲንሃን ወደ ፊልሙ ዓለም እንዲገቡ በማድረግ ስኬታማ እንዲሆኑም አድርጓቸዋል። ሰልማን ካን ተዋናይና የቴሌቪዥን ሾው አዘጋጅ ከመሆኑም በፊት ሞዴል ሆኖ ይሰራ እንደነበር የግል ታሪኩ ያስረዳል። ሰልማን በአሁኑ ጊዜ ከፍተኛ ክፍያ ከሚከፈላቸው የቦሊውድ አክተሮች መካከል አንዱ ነው። በእንግሊዝ በሚገኘው በማዳም ቱሳድ ሙዚየም ውስጥ ሐውልትም ተሰርቶለታል። ሰልማን ከቤተሰቦቹ ጋር በህንድ ባንድራ ሙምባይ ጋላክሲ አፓርትማ ውስጥ ይኖራል። ሰልማን ከአሽዋሪያ ጋር ለ2 ዓመታት የቆየ የፍቅር ግንኙነት ነበረው። ነገር ግን ከአሽዋሪያ ጋር የነበረው የፍቅር ግንኙነት በ2003 ላይ አከተመም። ለመለያየታቸው ዋነኛ ምክንያት የሰልማን ቁጡ ባህሪ መሆኑም ይነገራል። አሽዋሪያም በአንድ ወቅት በሰጠችው ጋዜጣዊ መግለጫ ዳግመኛ ከሰልማን ጋር ፊልም እንደማሰራ ተናግራ ነበርም። ሰልማን የራሱ የሆነ ለትርፍ ያልተቋቋመ የበጎ አድራጎት ፋውንዴሽን ያለው ሲሆን እሱም ቢንግ ሂውመን ይሰኛል። የሰልማን ካን ቢንግ ሂውመን ፋውንዴሽን ትኩረቱ በጤና እንክብካቤና ትምህርት ላይ ያደረገ ነው። የሰልማን ቢንግ ሂውመን ፋውንዴሽን ከሰዓቶች ሽያጭ፣ ከሚስላቸው ስዕሎችና የቢንግ ሂውመን ቲሸርቶች ላይ የሚገኘው ገቢ ለበጎ አድራጎት ጥቅም ይውላሉ። ሰልማን በሆስፒታሎች ውስጥ የታመሙ ህጻናትን ተገቢውን የህክምና አገልግሎት እንዲያገኙ ከማድረጉም ባለፈ ብዙውን ጊዜ ደም ለመለገስ እንደሚሄድ የግል ታሪኩም ያስረዳል። ሰልማን ካን ከትወናው ባለፈም በጣም ጎበዝ ሳሊ መሆኑም ይነገርለታል። ሰልማን ካን በሆሊውድ የፊልም ኢንዱስትሪ ውስጥ መተወን የቻለ የመጀመሪያው የቦሊውድ አክተር ሲሆን የመጀመሪያ ፊልሙም ማሪጎልድ አን አድቬንቸር ኢን ኢንዲያ የሚል ነበረም። በአንድ ወቅት አንዲት ሴት ጋዜጠኛ ሰልማን ስለ አምባሩ ወይም ብራስሌቱ ሚስጥር እንዲነግራት ትጠይቀዋለች። ሰልማንም እንዲህ ሲል ምላሹን ሰጠም። አባቴ ሁልጊዜ እጁ ላይ ብራስሌት ያደርግ ነበርም። በልጅነቴ የአባቴን ብራስሌት እያየሁ ነበር ያደግኩት። ታዲያ ከዕለታት አንድ ቀን ብራስሌቱን በእጄ ላይ ለማጥለቅ ከፍተኛ ፍላጎት አደረብኝ ይላል ሰልማን ካን። በልጅነቱ የአባቱን ብራስሌት ወይንም አምባር እጁ ላይ ለማሰር የአባቱ መልካም ፍቃድ ያስፈልግ ነበርና ሰልማን ብራስሌቱን እንዲሰጡት አባቱን ይጠይቃቸዋል። ታዲያ የአባቱ ምላሽ እሺ የሚል ነበርና ብራስሌቱን በስጦታ መልክ ለልጃቸው ሰልማን ሰጡት። የብራስሌቱ ወይም የአምባሩ ስም ፌሩዛ የሚባል ሲሆን ይህም ተርኪዩስ ከሚባል ማዕድን የሚሰራ ጌጥ ነው። ሰልማን ካን እጁ ላይ የሚያደርገው ብራስሌት ከሱ ውጭ ማንም አያደርገውም። ነገር ግን አድናቂዎቹ አምባሩን እንዲሰጣቸው አጥብቀው ከመጠየቃቸው የተነሳ ሰልማን ቢንግ ሂውመን በተሰኘው የራሱ ተቋም የፌሩዛ ብራስሌት በስፋት በማምረት ለሽያጭ ማቅረቡን በአንድ ወቅት ተናግሮ ነበርም። ታዲያ የተርኪዩስ ወይም ፌሩዛ አምባር በ80,000 ሩፒ ወይም 35,000 ብር እንዲሸጥ ዋጋም ተቆርጦለታል። አድናቂዎቹም የሚወዱትን የሰልማን ብራስሌት ለመግዛት በቅቷል። ይህ ፌሩዛ የተሰኘው ብራስሌት ተርኪዩስ ከተሰኘ የከበረ ድንጋይ የሚሰራ ሲሆን በርካታ በሽታዎችን የመፈወስ ባህሪያት እንዳሉት በስፋት ይነገራል። ለምሳሌ እንደ ድብርት፣ ከፍተኛ የደም ግፊት፣ ቫይረስ፣ አስም እንዲሁም ማይግሬን የመሳሰሉት በሽታዎችን እንደሚከላከል ይነገራል። የተርኪዩስ የከበረ ድንጋይ
ድንጋይ ወይም ማዕድን ፌሩዛ በመባልም ይታወቃል። ታዲያ ይህ ተርኪዩስ የተባለው የከበረ ማዕድን በቲቤት፣ ኢራን፣ ቻይናና ሜክሲኮ በሰፊው ይገኛል። ተርኪዩስ የተሰኘው ይህ ብራስሌት ከመዳብና ከአሉሚኒየም ሃይድሮፎስፌት የተሰራ ነው። ይህ ተርኪዩስ የተሰኘው ማዕድን የጁፒተር ፕላኔትም ይወክላል። ይህም እንደ ጥበብና ዝናን ያመጣል ተብሎም ይታመናል። እንዲሁም የስሜት መለዋወጥን ለማረጋጋት ይረዳል ተብሎም በሰፊው ይታመንበታል። ሰልማን በተለምዶ ትሪጀሚናል ኒውሮላጂያ ተብሎ በሚታወቀው የፊት ነርቭ በሽታ ተጠቂ መሆኑን በአንድ ወቅት ተናግሮ ነበረም። በአንድ ወቅት በሰጠው አስተያየት ላለፉት 7 ዓመታት ሲሰቃይ እንደቆየም ተናግሯል። ሰልማን በአሁኑ ጊዜ ከህመሙ ለማገገም በየወሩ የህክምና ምርመራ እንደማያደርግም ተናግሯል። ሰልማን 13 ፊልሞችን በቦክስ ኦፊስ ከፍተኛ ገቢ ያስመዘገቡ ፊልሞች ባለቤትም ነው። እንደ ደባንክ፣ ሬዲ፣ ቦዲጋርድ፣ ኤክታ ታይገር፣ ኪክ፣ በጅራንጊ ባይጃንና ሱልጣንን የመሳሰሉት ፊልሞች በህንድ ቦክስ ኦፊስ ከፍተኛ ገቢ ያስመዘገቡ ሲሆን በዓለም አቀፍ ቦክስ ኦፊስም ጥሩ ገቢን አግኝቷል። ሰልማን በበጎ አድራጎት ስራው የሚታወቅ ሲሆን በተለይም ለአዲስ ወጣት ተዋናዮች እድል በመስጠት ወደ ፊልሙ ዓለም እንዲገቡም በማድረግ ይታወቃል። ሰልማን በአሁኑ ጊዜ በህንድ ተወዳጅ ሙዚቀኞችን ማለትም በነሳጅድ ዋጂድ እና ሂሜሽ ሬሽሚያ ስራ ውስጥ ትልቅ እጅ ነበረው። እንዲሁም ካትሪና ኬፍ፣ ዘሪና ካሃን፣ ስኔሃ ኡላልና ሶናክሺ ሲንሃን ወደ ፊልሙ ዓለም እንዲገቡ በማድረግ ስኬታማ እንዲሆኑም አድርጓቸዋል። ሰልማን ካን ተዋናይና የቴሌቪዥን ሾው አዘጋጅ ከመሆኑም በፊት ሞዴል ሆኖ ይሰራ እንደነበር የግል ታሪኩ ያስረዳል። ሰልማን በአሁኑ ጊዜ ከፍተኛ ክፍያ ከሚከፈላቸው የቦሊውድ አክተሮች መካከል አንዱ ነው። በእንግሊዝ በሚገኘው በማዳም ቱሳድ ሙዚየም ውስጥ ሐውልትም ተሰርቶለታል። ሰልማን ከቤተሰቦቹ ጋር በህንድ ባንድራ ሙምባይ ጋላክሲ አፓርትማ ውስጥ ይኖራል። ሰልማን የራሱ የሆነ ለትርፍ ያልተቋቋመ የበጎ አድራጎት ፋውንዴሽን ያለው ሲሆን እሱም ቢንግ ሂውመን ይሰኛል። የሰልማን ካን ቢንግ ሂውመን ፋውንዴሽን ትኩረቱ በጤና እንክብካቤና ትምህርት ላይ ያደረገ ነው። የሰልማን ቢንግ ሂውመን ፋውንዴሽን ከሰዓቶች ሽያጭ፣ ከሚስላቸው ስዕሎችና የቢንግ ሂውመን ቲሸርቶች ላይ የሚገኘው ገቢ ለበጎ አድራጎት ጥቅም ይውላሉ። ሰልማን በሆስፒታሎች ውስጥ የታመሙ ህጻናትን ተገቢውን የህክምና አገልግሎት እንዲያገኙ ከማድረጉም ባለፈ ብዙውን ጊዜ ደም ለመለገስ እንደሚሄድ የግል ታሪኩም ያስረዳል። ሰልማን ካን ከትወናው ባለፈም በጣም ጎበዝ ሳሊ መሆኑም ይነገርለታል። ሰልማን ካን በሆሊውድ የፊልም ኢንዱስትሪ ውስጥ መተወን የቻለ የመጀመሪያው የቦሊውድ አክተር ሲሆን የመጀመሪያ ፊልሙም ማሪጎልድ አን አድቬንቸር ኢን ኢንዲያ የሚል ነበረም። በአንድ ወቅት አንዲት ሴት ጋዜጠኛ ሰልማን ስለ አምባሩ ወይም ብራስሌቱ ሚስጥር እንዲነግራት ትጠይቀዋለች። ሰልማንም እንዲህ ሲል ምላሹን ሰጠም። አባቴ ሁልጊዜ እጁ ላይ ብራስሌት ያደርግ ነበርም። በልጅነቴ የአባቴን ብራስሌት እያየሁ ነበር ያደግኩት። ታዲያ ከዕለታት አንድ ቀን ብራስሌቱን በእጄ ላይ ለማጥለቅ ከፍተኛ ፍላጎት አደረብኝ ይላል ሰልማን ካን። በልጅነቱ የአባቱን ብራስሌት ወይንም አምባር እጁ ላይ ለማሰር የአባቱ መልካም ፍቃድ ያስፈልግ ነበርና ሰልማን ብራስሌቱን እንዲሰጡት አባቱን ይጠይቃቸዋል። ታዲያ የአባቱ ምላሽ እሺ የሚል ነበርና ብራስሌቱን በስጦታ መልክ ለልጃቸው ሰልማን ሰጡት። የብራስሌቱ ወይም የአምባሩ ስም ፌሩዛ የሚባል ሲሆን ይህም ተርኪዩስ ከሚባል ማዕድን የሚሰራ ጌጥ ነው። ሰልማን ካን እጁ ላይ የሚያደርገው ብራስሌት ከሱ ውጭ ማንም አያደርገውም። ነገር ግን አድናቂዎቹ አምባሩን እንዲሰጣቸው አጥብቀው ከመጠየቃቸው የተነሳ ሰልማን ቢንግ ሂውመን በተሰኘው የራሱ ተቋም የፌሩዛ ብራስሌት በስፋት በማምረት ለሽያጭ ማቅረቡን በአንድ ወቅት ተናግሮ ነበርም። ታዲያ የተርኪዩስ ወይም ፌሩዛ አምባር በ80,000 ሩፒ ወይም 35,000 ብር እንዲሸጥ ዋጋም ተቆርጦለታል። አድናቂዎቹም የሚወዱትን የሰልማን ብራስሌት ለመግዛት በቅቷል። ይህ ፌሩዛ የተሰኘው ብራስሌት ተርኪዩስ ከተሰኘ የከበረ ድንጋይ የሚሰራ ሲሆን በርካታ በሽታዎችን የመፈወስ ባህሪያት እንዳሉት በስፋት ይነገራል። ለምሳሌ እንደ ድብርት፣ ከፍተኛ የደም ግፊት፣ ቫይረስ፣ አስም እንዲሁም ማይግሬን የመሳሰሉት በሽታዎችን እንደሚከላከል ይነገራል። የተርኪዩስ የከበረ ድንጋይ ወይም ማዕድን ፌሩዛ በመባልም ይታወቃል። ታዲያ ይህ ተርኪዩስ የተባለው የከበረ ማዕድን በቲቤት፣ ኢራን፣ ቻይናና ሜክሲኮ በሰፊው ይገኛል። ተርኪዩስ የተሰኘው ይህ ብራስሌት ከመዳብና ከአሉሚኒየም ሃይድሮፎስፌት የተሰራ ነው። ይህ ተርኪዩስ የተሰኘው ማዕድን የጁፒተር ፕላኔትም ይወክላል። ይህም እንደ ጥበብና ዝናን ያመጣል ተብሎም ይታመናል። እንዲሁም የስሜት መለዋወጥን ለማረጋጋት ይረዳል ተብሎም በሰፊው ይታመንበታል። दिल के दर्द दिल दे गए